ተረተረስ ወንድ ጋር ልጅ ኖርማል ሴት ጋር ዴት ማለት ሳረቃኝሽ እኮ ነው። አሁን እንደዛ ተደርጎብኝ አድርጌ አውቃለሁ። ሴት ማለት ይወድሽ ወይ ከሴት ጋር ዴት ሳረቅ ታይ የት ወንድ ጋር ቤት ነው ወይ ካንተ በኋላ ነው መብቴ። ካንተ በኋላ መብቴ ሊሆን አይችልም። አንቺም እንደዛ ከረሽ ነው መብቴ። ግን እኔ ካላጠፋ አንቺ እኔ ነው ሰራት ይወድልሽ ያፈቀርኩሽ ያልኩሽ እኮ ለምሳሌ ልንገርህ ድብድብ ምናምን ተፈጥሮ እንዴ ነው ቁጭ ድብድብ ከመጀመሪያ ተፈጠረ። እኔ አሁን በእኔ ህይወት ቢፈጠር ነው ሌላ አሁን በእኔ ህይወት ድብድብ ተፈጠረ ልበል ተደብድቤ ምናምን ቆሳስዬ ምናምን አቃልፈራለሁ ወንድ ደብድቦኝ ማለት ነው። አይ ሲሪየስ ከዛ ተደበደብኩ ልበለሽ። ከዛ ድጋሚ ተገናኝተን ቁጭ ብለን አውርተን ምናምን ላይ መባባል ይጠበቅብህ። ኦልሬዲ እጁን አነሳብህ ማለት ተለያየም ማለት ነው። ስለዚህ አይወደኝም ነበረ ማለት ነው። ነው እግዚአብሔር እኔ ተቀጥቅጫለሁ ደንበደብ እኔ ግን ተመጣሁ ጌታን። አይ ሲሪየስ ቺት ነው። ቺት ትክክል አይደለም። ቺት ትክክል አይደለም። ከኔ ጋር በስርዓት ሳትለያይ ተጣልተን ተቆራረስን በሚል ታልጋሻው ከ ይልገላት ምን አድርገን ቆንጆች እስቲ ድገመኝ። ቆንጆች ይቅርታ ድገመኝ ይቻላል። ሞቅ ገው እሺ። እኔ ጁሱ መጀመሪያ ማዘዝ አልነበረብኝም። አይዞህ ተረጋጋ። አይዞህ እግዚአብሔር አይዞህ። የያዛችሁ ሰዎች በጣም ተያዝን። እግዚአብሔር አንተን ሳይሆን እመቤቴ አይ ሲሪየስ እናት ነኝ አይ ከልቤ እኮ ነው ያዘን። ከዚህ በኋላ ግን አላለቅስም ታውቃለህ። ምንድን ነው እስኪ ያሳየኝ። ምንድን ነው የማሳያችሁ? በቃ ቸከሱን ነው እንትን ደግሞ ምንድን ነው አይደለ? ስሙን አይተህ እንጂ አሁንማ ቸከስ በቃኛል። ሰቅል አይ አሁን ሰቅል ቆሌ ስለምን ቆሌ ነው የምታወራው? ስለምን እንትን ነው የምታወራው? አይ ወደ አንድ አቡነ ዘብሰማያት እዛው ላይ አውራ ወሬ። እኔ እኮ በነገር ላይ ከአንተ ጋር ማውራት ምናምን አልፈልግም። በእርግጥ ወንድ ስለሆንክ ሊሆን ይችላል። ወሬውን ቁርስ ፍድ ማውራት አልፈልግም። በቃ ከአንተ ጋር ጌታ እዳፋሻለሁ። ጥሩነቱ ግን እኔ አንተ ጋር እንዴ እንደተለያየ ግን የሚያስታውቅ ነገር ካለ ማድረግ ኖርማል ነው ብዬ ነው ማሰብ። በቃ መዘጋጋት ስልክ እና ይሄ ችግር ምን መሰለሽ ግራ ይገባኛል።
እኔ አንጀቴንም ትበላኛለህ። ከዛ ደግሞ የበላው ካንተ መልሰህ ደግሞ አንጀቴን አይ እኔ አላልኩም። እስቲ ቆንጆ ልጆች ስንጎድሻለሁ። አይ ወድሻለሁ፣ ወድሻለሁ፣ እኔም ወድሻለሁ። አዎ እንደዚህ ነው ቆንጆ ልጅ። አንዴ ኧረ የእናቶቻችንን እያካካስን ነው። የእናቶቻችንን ወዶ ፈቅዶ እሷ ወዳ ምን ነው አንተ ወንድ ጋር ሄዳለሁ እንደ የምጠቆምክ በጣም አይደለም። አይ ሴት ጋር ወንድ ጋር መሄድ ምናምን እኮ መበቀል አይደለም። አያሰልኛ አባት ወይ ሄዋናት እኮ ምንድን ነው እንዴ? በላዩ ላይ ማለት በእናቷ ላይ ነው። እንዴት ነው አደራ ማለት? እንዴት ቤቷ እኮ እንዴት ነው መልስ ስጡ ሰዎች። ጨጓራ ሰማ ይባል በእርግጥ ሊባል ይችላል። ከኔ ውጭ ከመቶ 1% አንተ ስንት ፍቅረኛ ነበረክ? ስንት ፍቅረኛ ነበረክ? ስንቱ ነው እንደዚህ ያደረገ? አንተ ታዲያ ከመቶ ሴት እንትን ብለህ መተህ አንድ ብትመጣ ምን ኖርማል እኮ ነው። ስንት ሴት ስትበድል ነበረ ይኖር ከሆነ ለምን እንዴት የማታደርገው? ለምን ነው ሌላ ሴት ፍቅረኛ ካለክ ያ እንደዛ አይነት ነገር ልክ አይደለም። ሆን ብላ አይደለም። አንተ በምን ታውቃለች መጣላታችሁ? በጣም ይገጣጥማሉ፣ በጣም ይገጣጥማሉ። እኔ ስለምን ዳቦ ነው የምታወራው? እዚህ በሶሻል ሚዲያ አይ ስለ ዳቦ አታወራ። አይደብርም እኮ ደስ አይልም ስለ ዳቦ እስከ እኔ በዳቦ ነው የተረዳሁት። ስታውቅ ልጆቹ እየገቡ